ታብና ኮፒ ሊንክ ሼር አድርጉት። ታብና ኮፒ ሊንክ ሼር አድርጉት። አኬ ካለ ጥሩት። እንደፈለጋችሁ መጫወት ትችላለህ ብራዘር። እንደፈለገህ እኮ አልኩህ። ሜዳው ላይ እንገናኝ። ያለ እናንተ እያያችሁ እኛም እያየን እነሱም እያዩ ሜዳው ላይ እንገናኝ። ጥሩት። ላወራው ፈልጋለሁ። ሊያወራኝ ስለፈለገ የሆነ አንድ ቪዲዮ ሰርቶ ስለስቀመጠ ማነው ሰዎች ስለላኩልኝ ጥሩት። ተሳስቶ ነው ወይስ እውነት ከኔ ጋር ዲቤት ማድረግ ፈልጎ ነው? እሺ ጸጋ ይብዛላችሁ። የለም እስካሁን ድረስ ማንም ሼር ያደረገው የለም። ማንም ሼር ያደረገው የለም እስካሁን። የምታውቁት ስልክ ካላችሁ ደውሉለትና ትናንትና ኤርሚያስን ስትፈልገው ነበር ይምጣ፣ እኔ ለሱ መዘጋጀትም አያስፈልገኝም ብለህ ስትል የተናገርከውን ቪዲዮ ሰዎች ልከውለት ኤርሚያስ ደርሶታል። ስልክ ስለሌለ ሊደውልልህ አልቻለም። ና ኬዋ እስኪናና እናውራና ቀጠሮ መያዝ ካለብን እንይዛለን። አንተ አቅም ካለ ማለት ነው። አንተ አቅም ካለህ እና በሉት ጥሩት። አኬን ፕሊስ በጌታ በኢየሱስ ለምናችኋለሁ። ጥሩት አኬን ይለን። ጥሩት። ጥሩት። ሂዱና ኦርቶዶክሳውያን አይናችን ያለሱ አይገለጥም ብላችሁ ያላችሁትን ሰው ጥሩት። ኦኬ እንደውም አንተ ነው ቆይ መጣ። አንተ ይደውልለታል ብዬ አስባለሁ። አንተ ነው መጥቷል። አንተ ነህ እንኳን አመጣህ። አኬን ደውልለትና ጥራው እስኪ። ዝም ደውልለትና ጥራው ነገር አለ እንዴ? ቆይ አሁን ምን ፈልገህ ነው? በቃ እታች ወረድ ብራዘር። ተረጋጋ። ጠላህን ጠጣ። እታች ወረድ። አኬን ጥሩት። አንቺ ጠላሽን ጠጪ። ሰንበቴ ቤት እየዞርክ ጠላህን ጠጣ። ከናኬ ጎን ገስት ላይ ስለተቀመጥ ከመዋጋች የመሰልክ አንተ ማማ ወተትህን እና ጠላህን ጠጣ ብራዘርዬ። እንደው ለሱ ስለምትቀርበው ደውለት ነው እያልኩ ዳኬ ምን ጳጳስ አይደል? ብፁዕ አቡነ እንትና አይደል? ብፁዕ አቡነ ማቲያስ አይደል? ፓትርያርኩ አይደል? ብደውለት አብሮ ኦኬ ተቀርበዋለህ ብዬ ነው ያስገባው ነበር። እሺ ሌላ አኬን የሚቀርበው ሰው አለ? ሶሻል ሚዲያ ላይ የምናውቃችሁ የሚደውል በቃ አንተ ነህ። በቃ እኔ ስራ ከፍታ ጎረምሳ ጋር አልታገልም። ጠላህን ጠጣ ብራዘርዬ አንተ። እሺ ሌሎች ሰዎች ካላችሁ ሞዴሬተሮች፣ እኔ ብቻ ነው የማስገባው። አኬን የምታውቁት ጥሩት። ምክንያቱም ትናንትና ጠርቶኛል ይምጣ ብሎ ሲል እኔ በወቅቱ አልሰማሁም ነበር። ይምጣ ብሎ ጥሪ ሲያደርግልኝ ኤቨን ልደተ ቃልም ካለ ጥሩት። ሁለቱን እፈልጋቸዋለሁ። ከኔ ጋር ዲቤት ማድረግ ይፈልጋሉ አይደል? ይግቡና ከኔ ጋር ያውሩ። ከዛ የምናወራውን ካወራን በኋላ ቀጠሮ እንይዛለን ማለት ነው። ጥሯቸው ተራ በተራ ማለት ነው። ጥሩ እንዴ ምን አሁን አይመጥንህም ምናምን ነገር የሚባል ነገር ተው ብራዘር። ሜዳው ላይ እንገናኛለን። ጥሯቸው ሁለቱንም በተናጠል እና ከእኔና እነሱ ቀድሞ የምንተዋወቅበት ስላለ ልደተ ቃልም ካለ ጥሩትና እሱም ከፈለገ ማለት ነው። ኦኬ አንዱ ሲመታባቸው በየቤቱ ቤት ከፍተው መጮህ አይደለም። እና ይምጡ። ሁለቱን የፈለኩበት ሁለቱ ለኔ ያቀረቡልኝ ጥሪ ነበር። ኦኬ ያንን ጥሪ እነሱ አቅም ካላቸው ለምን ሰረዙት? አኬን ደውዬ ከዚህ በፊት ጠይቄዋለሁ። በእኔ መቃብር ላይ ካልሆነ ብሏል።
ኦኬ ጥሩት። ትናንትና እሱ ራሱ ስሜን እየጠራ ባለበት እኔ ዛሬ ነው ቪዲዮ የደረሰኝ። የአብርሃም አምላክ ምስክር ነው። በወቅቱ ሰምቼ ቢሆን እሄድና ምን ጭቅጭቅ አለው? እንደውም በቅርብ አንዳንድ ቪዲዮዎችን ሰዎች ልከውልኝ እንደኔ መሳቅ መጫወትም የሚወድ ወንድም መሆኑ እንደዚህ ትንሽ ለዛ ያለው ነገር እንደሚያወራ አይቻለሁና ምን ችግር አለው? እኛ እኮ መጣላት የለብንም። ግን አኬ እውነት ከኔ ጋር ዲቤት ማድረግ ከፈለገ ጥሩትና ከዚህ በፊት ያቀረበልኝን ጥሪ ለምንድን ነው አደባባይ ላይ የጣለው? እና አሁን በየሰፈሩ ያዙ ልቀቁኝ ማለት ምንድን ነው? የያዝኑ ቀጠሮ አልነበረም እንዴ? የዲቤት ጥሪ ከአንተ ጋር ማውራት ፈልጋለሁ ብሎ ያለው አልነበረም እንዴ? ቲክታክ ላይ አሁን እኔ 4 ዓመት ነው ምናምን ነገር ሆነኝ። 4 ዓመት ሙሉ አንተ አኬ መጣልህ ብለህ ታስፈራራለህ እንዴ? የቲክታክ ኦርቶዶክሳውያን አኬ መጣልህ አኬ መጣልህ ብለህ ትላለህ። እና በለው ትናንት ስለጠራኝ ነው በሉትና ከዛ እናወራለን። አክሻና ምናልባት ከቻልክ ማለት ነው። ካልሆነም ተሳስቀን እንሄዳለን። የእውነትህን ነው? የምር ከኔ ጋር ዲቤት ማድረግ ፈለግ? ጥሩት አክሊለን። አንተም እንደ ፈለጋ አስደግምህም ይሁን ባታስደግምም ጥሩት። ግን እዚህ ያላችሁ ወገኖች በሙሉ አድርሱለት፣ ጥሩት። ኦኬ ልደተ ቃል ነበር ታዲያ ለምን አልገባም? ጥሩት እሱንም። የእውነት ማድረግ ይፈልጋል ልደተ ቃል ከኔ ጋር ዲቤት ፈልገዋል ሁለቱ። እሺ ኦኬ ልደተ መጥቷል። እሺ ቴንክ እንዴት ነህ ልደተ? ሰላም ላንተ ይሁን ኤርሚያስ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ዛሬ አኬ ነው እዚህ ቤት? እንኳን ደህና መጣህ። አይ አኬ ዛሬ እዚህ ቤት አይደለም። ምን ዛሬ እዚህ ቤት ይሆናል? ትናንትና አንድ ቪዲዮ ሰርቶ አይ ቲንክ ቪዲዮ ሰርቶ እንኳን አይመስለኝም ላይቭ ላይ መሰለኝ ያወራ እያለ የትናንትና ቪዲዮ መሰለኝ ዛሬ ነው የደረሰኝ። ኤርሚያስን ጥሩት እኔ ለሱ ቤት ለማድረግ ከሱ ጋር መዘጋጀት አያስፈልገኝም ብሎ አንድ ቪዲዮ ሰርቶ ሰዎች ፖስት አድርገው ታየው። አኬ እንትን ነው ላይቭ ላይ የተናገረው። ላይቭ ሪከርድ አድርገው ነው ያየኸው ይመስለኛል። ቪዲዮ እንኳን አልሰራም። አዎ ቪዲዮ አልሰራም። አይ ቲንክ ላይቭ ላይ ይመስለኛል። እኔም እንደዛ ነው ላይቭ ላይ እና ያኬ ስልኩ አለ አይደል? ሜቢ ኦኬ ቴክስት አደርግለታለሁ፣ እነግረዋለሁ። ኦልሬዲ ግልጽ የሆነ ጥሪን ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል። እኔም የውሃድም ብዙዎቻችን ጥሪ አቅርበንላል። በእርግጥ ለአንተ ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን። ቆይ እሱ እስኪመጣ ድረስ ከአንተ ጋር እናወራ። አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል? በሚገባ። ለምንድን ነው ያልመለስኩልህ? ከዚህ በፊት በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስለ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ብለህ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት። እኔም ነገር ግን አሁን በስነ ስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም። ትንሽ ደቂቃ ስጠኝና ልናገር። ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይ እኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንጻር ነበር ስጠብቅ የነበረው። ያማብን አላደረግም። አሁን ግን የኔ ሀሳብ እንደ ጥያቄ ለአንተ ማቀርበው አሁኑ ላይ ከመምጣት በፊት አንድ ሀሳቤ ልጨርስና ከዛ አንተ አይደለም አዳምጣለሁ። የአሁኑ ጥሪህ ላይ ያቀረብክልኝ አለ በቪዲዮ ልመጣ ነው እኮ እሱን ልናገር ነው። በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገም በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብዬ አላልኩህም። ዮኒ ማኛ ቤት ታውቃለህ፣ ተቀብዬ
በኮስት ሳይሆን ካንተ ጋር የምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበረ አሳይቼ ቪዲዮ አለኝ ብዬ ቪዲዮን በኋላ ፖስት አድርጌያለሁ። ልጨርስ። እኔ ሳልጨርስ እሺ፣ አንድ ደቂቃ ሀሳብ ልናገር። ጨርሳለህ? አውርታኝ እኮ ነው። አላወራሁም። እኔ ሀሳቤን አልጨረስኩም። ሁለት ደቂቃ ስጠኝ፣ እኔ አዳምጣለሁ። እዚህ እንኳን መደማመጥ ካልቻለ እንዴት ነው ቤት ላይ መደማመጥ? እና በመስቀሉ ዙሪያ ላይ በተነገረው በዛ ሀሳብ እንደዚህ አይነት የሚል ሀሳብ ሰጠ እና በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው። ከዚህ በፊት ከአንድ እስላም ጋር ውይይት ስታደርግ እንደዚህ ሚዩት ስታደርገው ምናምን የሚል አይነት ሀሳቦችን አቀረብ። ያ ሀሳብ በእርግጥ ለእኔ አሳማኝ ባይሆንም ልጁ ከስነ ምግባሩ እና ከሚያደርገው አክቶች እንግዲህ ሪከርድ አለ፣ ሄደህ ማየት ትችላለህ። ፍጹም ስነ ምግባር የለውም። ወንበር ላይ በጣም ብዙ አክቶች ያደርግ ስለነበረ እናንተ ሳይዶኝ ከኦርቶዶክሳውያኑ ሳይዶኝ ትጨርሳለህ። ከኦርቶዶክሳውያኑ ከእናንተ ሳይዶኝ አውራት ትለኛለህ፣ ታቋርጠኛለህ። ለምንድን ነው የጠራህን? እሺ ለምን አሁን እኔና አክሊል ለምንድን ነው የጠራህን? እንድናወራ ነው ወይስ አንተ ልታወራ ነው? አድመጣኝ እባክህ። አታዳምጠን ከሆነ ምን ያደርጋል? ለደተቃል ለበበና አስወራኝ። አንድ ልጨርስ። ገና ሀሳብ ላይ እንኳን ለማውራት በጣም አንተው ነው የምትወራጨው። ግን ምንድን ነው ያልኩህ? አንተ ሙስሊሙን ሚዩት እያደረግከው ስለሆነ በኮሆስት ሳይሆን አድምጠኝ፣ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ ሌላ ቤት መርጠን በምታነሳው ሀሳብ ነገረ ድህነት ላይ እኔ እናንተ ማውራት እንችላለን ብዬ አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት መምህር በረከት ነበሩ፣ ቀሲስ ዲበኩሉ ነበሩ። ከዮኒ ማኛ ጋር ተጣልተህ ወረድክ ማለት ነው። ኦኬ ምን እንዲህ ከና ቅድም እኮ ጀምሮ አንተ ነው የምታወራው። አላወራሁም እኮ ገና ሲጀምር ገና ቅድም ጀምረህ አንተ ነው የምታወራው። አልመች አወራሁ እስካሁን። አንድ ሀሳብ እንኳን እኮ የተረጋጋ ሀሳብ እንኳን እኮ አልሰጠሁም። ሳወራ መሀል ትገባለህ። ሳወራ መሀል ትገባለህ። እያወራህ ዲቤት እኮ አይደለም የያዝነው፣ ኮንቨርሴሽን እኮ ነው እኮ ነው። ሀሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው። ጥሩ እኔ ተናገርኩት ለመወያየት አቅም ካለህ ግን በመደማመጥ ላይ እና እቤትህ እኮ መጣሁ ኤርሚያስ። አንተ እቤትህ መጣሁ እኮ ይኸው አሁን እኮ ያለው አንተ ጋር ነው። መወያየት ባልፈልግ እቤትህ መጣሁ። ታርቻችሁ ነው የመጣችሁት። እሺ እኮ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይቭ ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ውይይቱ አልፈልግም። ስለዚህ ሀሳቤ ልናገር ስለጠራው እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። ስለዚህ እና ሀሳቤን ደግሞ በተረጋጋ ሀሳብ መንገድ ልናገር። ዮኒ ማኛ ጋር ተገናኘን። እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ እንዲሚት ስታደርገው ምናምን የሚል ምክንያት አቀረበው። ምክንያት ለአንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ፣ ምክንያቱም ትልልቅ ሰዎች ነን ሁለታችንም፣ ቃል መገባልህ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖረን። በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረግህ፣ ሚዩት አታረገኝ። ስለዚህ በኮሆስት ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ። በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረ ውይይት ከአንተ ጋር ማድረግ እችላለሁ። በራሴው ቤት በራስ ቤት ሚዩት አደረግኩ ማለት መብት ነው። ልደት ተሸንፏል ብለህ ያ ለእኔ እንደ ሽንፈት ሊቆጠርልኝ ይችላል። ይኸው 1300 ሰው ባለበት ነው ይህን ነገር የምነግርህ። ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሀሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚዩት አላደርግም፣ አንተ ምንም አታደርገኝም። ደቂቃችንን ተጠቅመን በእኔ ሰዓት አንተን በራስህ ሰዓት አውርተን መጨረስ እንችላለን። በኮሆስት አሁንም አልጨረስም አይደል? ጨርሻለሁ። ኦኬ ቴንክ ዩ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሀሳብ እንደሰጠህ እኔም ጥያቄ እጠይቅሃለሁ፣ ሀሳብ እሰጥሃለሁ ማለት ነው። ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ፣ ተቀብያለሁ። ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም፣ ግን ሜዳው ላይ እንገናኝ። በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ፣ ነገረ መስቀሉ ከተነሳ ዘንዳ ምንድን ያልኩት ያስቀመጥኩት የመለስኩት ልመልሳለህ። ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ።
ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም ዕፀ መስቀሉን የሚያወራው። ሲጀምር ዕፀ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ቅዱስ የሚል የለም፣ እሱን ሜዳው ላይ እንገናኝ። ያኔ ታሳይኛለህ። እና ታዲያ ምንድን ነው ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ፣ መጽሐፈ ጤፉትን አንብብ፣ ድርሳነ መስቀልን አንብብ። መጽሐፈ ጤፉት በግሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ። በግሼን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ። ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ልጨርስ እኮ አልኩህ አንተ መጽሐፍ እንድጠቁመኝ እኮ ልጨርስና አንብብና አንብብና እኮ ልጨርስ እኔ እኮ ዋና አንተ እንድሰማ ሀሳቡ ላይ እኮ ነው የማወራው። ሀሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ አይገባም። ሀሳብ ላይ አወራ ማነው ሶሪ ልደት አድምጠኝ። መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው። ድርሳነ መስቀል በደብረ ሊባኖስ ገዳም፣ መጽሐፈ ጤፉት በግሼን ደብረ ከርቤ ገዳም በደብሮ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለውን ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር ላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ። ግን አንተ ሙስሊሙን ሚዩት ስላደረግከው በአንተ ቤት ወይ እኔም ደግሞ በቤት የሆኜ ኮስት ገብተን እንደዛ አላረግም። ዮኒ ማኛ ቤት ብዬ ብል ተጣልተህ ከዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለግ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጥተህ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ። ይኸው አቅም አለኝ፣ ኤርሚያስ አበበ ነኝ፣ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተወያየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ አንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ አድመጣኝ። ዲቤት ጥሪ ትጠሩ ጨርሻለሁ። ዲቤት ጥሪ ትጠሩና አቆል ጨርስ። ዲቤት ጥሪ ትጠሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ እና እንወያይ ብዬ ስለው ወገቤ አሁን ስለኔ አድመጣኝ። እኔ መብቴ ነው፣ ቤቴ ነው እኔ ነኝ ያለሁት። እሱ ቤቴ ነው። እሱም ሲመጣ አወራዋለሁ፣ ግን ቤቴ ነው። እኔ በሐሜት አላማሁት እኮ ስለኔና ስለአንተ እናውራ። ብራዘር ቤቴ እኮ ነው አልኩ። አንተም መታሃል እንደፈለክ ታወራለህ፣ ችግር የለውም። አሁን አንድ የሆነም ብታነሳ ወይ የሆነ ዲቤት የጠራህለት ሰው ብታነሳ ለምን ታነሳዋለህ ብዬ አልልህም። በሐሜት በክፋት አይደለም የማወራው። ኦኬ። ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን በላይ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ቀጥላውን እሺ ልናገር። እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። ኦኬ አድማጭ ተመልካች እንዲረዳው ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። አወራለህ። ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታዲያ አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅም ያሳያል። ሀሳብ ልስጥ ለጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ገብዘህ ዚስ ኦርቶዶክስ ብዬ አስወርድሃለሁ። አይ ስታስወርደኝ ፍርሃትን ነው የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሀሳብን ከዛ አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን
ከኔ ጋር ዲቤት እገባለህ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች እኮ መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እኔ ከአንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። እኔ ለምን እናትህ ማጸን ኮሆስት ማድረጋቸው ቁጭ ብዬ ባስለቅስህ እንጂ እኔን ምንም አታረገኝም። እኔ ሀሳቤን ልስጥሻል። እኔ አድምጠኝ። የዲቤት ህግ እናትህ ማጸን ውስጥ ጠየቀኝ እኮ እኔ ልመልስ እኮ እኩል አታውራ። የዲቤት ህግ አውቃለሁ ብለህ እኮ አታውራ። እኔ ከእናትህ ማጸን ጀምሮ ዲቤት አለ፣ ግን ሜዳው ላይ እንገናኝ። ሀሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ። ቴንኪው እኮ ልመልስልህ እኮ መሀል አትግባ። አልገባም። በጣም ጥሩ በጌታ ኤርሚሽ ዝም በል ይናገር የፈለገው ፕሊስ አዳምጠው። ሚውታ ሲጨርስ መልስ ስጥ። እንደው በጌታ ዝም በል። ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው እና የኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን ነው የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ። የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው፣ አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለግ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው እንዲያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አለወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት መወያያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩ አለኝ የምትለውን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚዩት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚዩት አላደርግም አድርጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚዩት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በቃ በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣
ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርት የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ቃል በነገረ ክርስቶስም እወያያለሁ። እነዚህ 3 ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮስ መወያየት እንችላለን። ቴንኪው አመሰግናለሁ። እዚህ ጋር እርምሻ አጭር ጥያቄ ብቻ አልጠይቀው ነው ይሁን ይላል። በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግድል። አሁን በነገረ ድህነት ላይ የፈለግከው እዛ ጋር ጥያቄ አለኝ። እዛ ጋር ጥያቄ አለኝ። ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ አይደለም ዮኒ። ኦኬ እኔ አውቃለሁ፣ ቤት ውስጥ እኔ ነኝ ያደግኩትኝ ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ ቴንኪው ልደተ። በወቅቱ ያቀረብክልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናም ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያየ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጄ ላይ። ይህንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለ ሰዓት ጀምሮ ጸጥ ነው እያልኩ ያለሁት። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። ካልጨረስክ አውራ፣ ሚውት ላድርግ። ካልጨረስክ ጥያቄ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝን እሰጥሃለሁ። ይኸውልህ ምን አለ ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየቁትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለኝ። እሺ ጠይቀው አንተና አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገው ይመልስ። አንተ የምትፈልገው መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ጠይቀው አጠር አድርገህ። ይኸው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይህንን ኢንክሉድድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልኩት? ይኸው ሰማህ። እሱ አሁን ይመልስ። ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት። ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል ነው። አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶቹ ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተ ሆነ ለፕሮቴስታንቶች ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል እያሉ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጣ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ
ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን የማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ከሆንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል፣ በመጽሐፈ ጤፉት፣ በስንክሳር፣ በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድህነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁም ትሉት ልንገር ኤርሚ እዚህ ጋር እኔ ጥያቄ ስላለኝ ነው። አንድ ሰው ይሄን ነገር ከተወ ምን ማለት ነው በአንተ ትርጓሜ? ኤርሚ እንጂ ቆይ ዮኒ ከተወ አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል 4 ነጥብ። ሌላ ጥሪ ደግሞ ይመጣል። ሌላ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው አስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ 4 ነጥብ። እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ፣ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ፣ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means። በቃ ገባኝ፣ ተረዳ፣ ገባ። እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደውም። አንዴ ከዮናስ ጋር አንድ ጊዜ ልናገር። ዮኒ ማለት ሁለታችሁም ማወራችሁን አንድ ሀሳብ ብቻ ልናገር። አንድ ሀሳብ ብቻ አንድ ሰከንድ ከሆስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ከሆስት ሲሆን ምን ይሆን መሰለህ? በሌላ ነገር ስትወያዩ ተቀበለውን ችግር የኮስቱን አንዴ ልናገርና በሌላው እናንተ ተስማሙ። ጥቅም እንደሌለው ልነግር ነው። ገባ? የኮስቱ ጥቅም እንደሌለው በሌላ ስትወያዩ ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንድ ሀሳብ መጠየቅ እፈልጋለሁ። እኔ እያወራሁ ነው። ኦርቶዶክስ የምንላቸው የቤቱ ከሆስቱ እኔ ሆስቱ ሆኜ አታውራ ብዬ ስለ አንተ ዝም ብለን የምታወራው በመደዳ እያረከኝ ነው። አድመጣ እንዴት አላርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ ሀሳብህን። ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁን ሚዩት አታርግም። አየሁ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፈቅጄልህ ነው ከዮኒ ጋር የምታወራው። በእርጋታ መወራሩ ምንድን ነው ችግሩ? እኔ በእርጋታ ነው እያወራሁት ያለሁት። ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየኩት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቀኛል ጥያቄ። እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀህ ስታበቃ፣ በመጽሐፍቶች ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ና እናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ። ለአንተም ለአክሊለም የአክሊለ በታቦቱ ጉዳይ የአንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና
በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው አክሊለ ጥሪ ያቀረበው። አሁን ትናንትና እሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ረሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ። አሁንም አልደጋግምም። ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት ነው። ፍርሃት ካልሆነ ብዬ ነው እያዳመጥኩ ያለሁት እኮ በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሀሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አለ። ነገረ መስቀሉን ለምን አትገባም ነው ያልኩህ። ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባ ስታሪ እኮ ለውይይት ራሱ እኔ ነኝ ሚዩት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ጩህ ብራዘር። ዘመኑን ሁሉ የቤት ስራ ሰርቻችኋለሁ። ጩህ ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገር እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረግክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይሄው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። የምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካል ሰራ ነው የመጣው ማለት እኔ ነኝ የጠራው። ፖለቲካል ሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው፣ መስቀል የነፍሳችሁ መዳኛ ነው፣ መስቀል ቤዛችሁ ነው፣ መስቀል ኃይላችሁ ነው። እሱን ኃይላችን ነው፣ የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተህ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርበሃል እንደ ወንዶቹ ነገረ ድነት ብለህ። ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የእነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ የተሰቀለበት እንጨት የነፍስ መዳኛ። ነገረ ድነትን ስለሚያወራ ነው ያንን የተዉት እነሱ። ይኸውልህ በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው።
ግን የማያተርፉ ነገር ነው አልኩ አይደለም ያለ መሰለኝ። ሜት አድርግ ካልሆነ ታይተወርዳለህ ብራዘር። እኔ ጠራት። እሺ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍት ከኔ ጋራ ዲቤት የጠራኸውን ጥሪ ተቀብያለሁ። አሁንም ይኸው 3000 እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከውን አልኩ። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው እሱ ፈራለ ኤርሚ ከታች ልክ አይደለም አንተ የምታወራው ከታች ብራዘር። እሺ ስለዚህ ለዚህ ነው የኔ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው የኔ ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ የማያፍር ከሆነ ለምን ደሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ። ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህ ና፣ ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ላይ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለ አክሊለ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው። አታደርገውም። ካደረግከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት በላ በምትለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ። አክሱም አለ። የሰለሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴን ርዕየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት ኮት ቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይሄንን እያያዛችሁ ይሄን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል። አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ። ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው በጭብጨባ። ጌታዬ ኢየሱስ ምስክር ነው። ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካል ፎቶዬን ዘቅዝቀህ እንኳን የምታደርገው ካለ አድርግ፣ እገባለሁ። ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተ ክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው። የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ይቅርብኝ ነው ብሎ የሚለው። ሁለተኛ ዲቤት የሚባል አይጠራም። አይ አንብቤዋለሁ ኤርሚያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ ቀበላዋለሁ። ድርሰማ ነው ነገረ ድነት ላይ አኬም ልክ እንደዛው። ይሄንን ግን ባላደረጋችሁበት
እናንተን እንደ ህፃን ልጅ ማስታወስ የለብኝም። ኦኬ ይሄ ነው የምለው። በጣም ይቅርታ ዮኒ፣ ፖለቲካም ሊሰራ ስለፈለገ ነው። ዮኒ ቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ እኮ ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት አይደል እንዴ? ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ። ገብቷል። ሳልረዳ ቀርቼ ሳይሆን እኔ የፈለግኩት እንደምን እንደሆነ ታውቃለህ? እንደ ፈሌ ያስገብተኸው ካለው ላይ ሌላውንም ጨማምረህ አስጥተህ እንድታሰጣልኝ ነው የኔ። ገብቷል። አይመጡም አረስታችን አይደለም ብሎ ይረብሻል። ኖ ድህነት አለዋ። አይ ነገር በቃ መስቀል የሚባል ነገር አታንሳ ነው የሚለው አለበታ። ያድናለኛለህ ትለዋለህ። ባለፈው እንደዛ አይደለም። አሁን ለምሳሌ አረስታችን አይደለም ብሎ ሚል ከኤፍሬም ጋር የተወያየውን ውይይት ብትገባ ስለ መዳን እያወራ አንተ ድነሃል ወይ ብሎ ሲለው አረስታችን አይደለም ብሎ እኮ ያለ ጀግና እኮ ነው። ግን ምን አለ መሰለህ ባለፈው በፍቅር አድርገህ ቀስ አድርገህ አስገብተህ እንዴት ተጫውተህ እንደወጣ አይተዋል አይደል? ኤርሚሻ እንዴት አድርገህ አሳስቀህ ችግር የለም ምንም የለም ብለህ ካስገባህ በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው። ያድናል የተባለውን በሙሉ ሰብስበህ ታስቀምጥለታለህ። ይምረጥ ገብቶሃል? ይምረጥ እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን ብፌት አስቀምጥለታለህ። አንተ ነው ያልከኝ ነው ያደለው። ድህነት ስባል ስለ ሁሉም ነው የምትናገረው። አንተ ክርስቶስን ይዘህ ነው የምትሄደው። ርዕሳችን አይደለም ብሎ 30 ጊዜ ቢል አይ ያድናል ብለኸኛል ችግሩ ምንድን ነው ትለዋል። ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርታል። ወርቅ እሱን ስላዩ አይደለ ደምዬ የጠፋው እሱን ስላየ መስሎኝ። አሁንም ኤርሚሻ እኔ የምልህ የሆነ መንገድ ሲከፍቱልን በደንብ አድርገህ አምጥተህ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለህ ተዘረግፈዋል። እኔ የኔ አመለካከትን ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። ያኔ ግን ምንድነው እኔ እነሱ ፖለቲካውን ሊጫወቱ ይችላሉ፣ በእውነት ለመናገር ማለት ነው። እኔ የምፈልገው አስቀድሞ ተነጋግሮ የምንነጋገርባቸው መጽሐፍ ታውቃለህ። ባለፈው በቴዲና በአንተና በቴዲ ላይ ነው ብዙ ነገር የተላከው። በተለይ ቴዲ በጣም ሰድበውታል። ምክንያቱም አርእስቱን መርጠን የምንነጋገርበትን የምንወያይበትን አስምረን በቤተክርስቲያኒቱ መጽሐፍቶችና በመጽሐፍ ቅዱስ ብየው ተነጋግረን አንተ ባለበት ቴዲም ባለበት መጨረሻ እዛ ከገባም በኋላ አይ በቤተክርስቲያኒቱ መጽሐፍት አይደለም ብሎ አለ። ቪዲዮ ሁሉ አሰማን ገና መግቢያው ላይ እሱን ሁሉ አሰምተን፣ ግን መጨረሻ ላይ ያሉት ሽንፈታቸውን ላለማመን ቴዲ ነው ይሄን ነገር የተጫወተው። ማን ነው ሽንፈቱን የሚያምነው? ኤርሚሻ አይመኑ። ግን እንደው ለማለት ግን ሰው ያየው ነገር አለ አይደለ? ኤርሚ አንድ ነገር ሰው እኮ ሙሉ ሰው መጥቶ ማን አለ እስቲ በዛ ዲቤት ፈለገ አስተምሮን ወጥቷል ያለ አንድ ሰው አንተ አከተመ። አየህ ኤርሚሻ አንድ ሰው የዚህኛው አንድ ግን ነገር ቢኒሻ ጎሄ አንድ ነገር ምን አለ መሰለህ፣ ነገረ መስቀል ላይ ለምሳሌ አልቀበልም ካለ አንድ ሰው ኦኬ፣ የማይቀበልበት ሪዝን ምንድን ነው ከተባለ፣ ለምሳሌ አሁን ልደት ቤተክርስቲያኒቱንም እንደማያውቃት አንድ የምታየው ምንድን ነው፣ አይ ነገረ መስቀል ያን ያህል ምናምን አለ። ነገር ግን ነገረ መስቀል ድህነትን ይነካል። በዛች ቤተክርስቲያን ውስጥ ከስላሴ ጋር ተደርቦ እኩልነቱ ተስተካክሎ ይቆጠራል በዛች ቤተ እምነት ውስጥ ገብተዋል። ስለዚህ አሁን ነገረ መስቀል ላይ አልወያይም ካለ የማይወያይበትን ርዕስ ለምሳሌ የማይወያይበትን ምክንያት ማስቀመጥ አለበት። ገብተዋል። አይ ኦኬ ነገረ መስቀል ላይ እወያያለሁ
ካለ ደግሞ ነገረ መስቀል ላይ ይወያይ ካለቀ በኋላ ለሚጠራው ጥሪ ኤርሚያስ እኮ እምቢ አላለውም። ችግሩ ምንድን ነው? አሁን ኦኬ ነገረ ድነት ላይ እንወያይ ተብሎ ተኪዶ ኤርሚያስ ነገረ መስቀልን ቢያነሳ አካሄዱ ጠማማ ነው የሚመስለው። አሁን ባለፈው የተፈጠረውን ነገር አይታል። ቴዲ ቤት ባለፈው የተፈጠረው ምንድን ነው? አይ እናንተ አሁን ተስማምታችሁ ስላልመጣችሁ በርዕሱ ኦኬ እናንተ ናችሁ የነገራችሁን ብሏል። ቴዲም እውነት አለው እዛ ላይ። አሁን ቤኒቻ እየሰማኝ እያወራን ኦኬ ነገረ መስቀልን አነሳው ካለ ቤኒቻ ሰው ተማረበት አልተማረበት ገምደል የሚሆነው ቆይ ልነግርህ ነው። በዛ ቦታ ላይ ቴዲም ተዋሸ ይባል ምን ይባል ኦኬ። ሰው ግን እዛ ላይ ወንጌል ተማረ አልተማረ ነገረኝ እስቲ። ወንጌል ተማረ ሙሉ 23,000 ህዝብ ወንጌል ተምሮ ወንጌሉ ገብቶት እንደዚህ አይነት ጉድ አለ ብሎ ሰምቶ ነው የወጣው። ሰው እኮ ሰማ። አይወራብኝም የተባለው እኮ ተወራ። ገባ? ስለዚህ አሁንም ጥሪው እነሱ ነው የሚያደርጉት። ሁሌ ኤርሚሻ አይደለም፣ እነሱ ነው ጥሪ ያደርጉት። ጥሪውን ያደርጉና ይኸው ያንን አንወያይም አለ። ማን ያለው? በመጀመሪያ እሱ አለ። ቀጠለ እንትና መጣ እወያያለሁ ብሎ ይሄ ማን ነው የሚሉት? ስሙ ጠፋኝ። ደሜ እወያያለሁ፣ አጥቤ ነው የማሰጣው፣ አንፈራፍረዋለሁ። ስንት ፉከራ ሰማን። ከዛ አልወያይም አለ። የመስቀሉንም አይወያዩትም፣ ይሄንም አይወያዩትም። በዚህ መካከል ግን ሰው ምን እየተማረ እንደሚሄድ እያየን ነው እኮ። እናንተ ማየት ያለባችሁ ሰው አልወያይም ባልክ ቁጥር በዛ ጉዳይ ላይ አሁን ኤርሚ አልወያይም አላለም። ቅድሚያ ጥሪ ያርክልኝን ስለ መስቀሉ እንወያያለን ጥሪ አድርጋል። እሱ ይቅደምና በሁለተኛው ይሄንን እንወያይ ነው ኤርሚ እያለ ያለው። እኔ እኮ አንደርስታንድ አደርጋለሁ ኤርሚ ራይት ዮኒዬ በቃ አግኝተኛል። ተረድቻለሁ እኮ መስቀሉን ራሱ ነው የመረጠው፣ ራሱ ነው ጥሪ ያደረገው። እንዴ በደንብ ነው። ሁለተኛ ነገረ መስቀሉ ደህንነትን ያወራል፣ መዳንን ያወራል። ትክክል። የነፍሳችን መዳኛ ነው የሚሉት መስቀሉ። አንዴ በደንብ ቤዛችን ነው ብሎ የሚሉት መስቀሉ ማለት ነው። እሱን እኔ ፊት እውነት ያድርገው። እሱን ነው ገባ ጥሪ ያደረገ። ከዛ በኋላ ያኛው አሁን ለምን መሰለ እሱን የፈሩት? ቤኒሻ ልንገርህ፣ ብዙ የሚያውቀው ነገር ኤርሚያስ አለ ናው። ነገር ሊበላሽ ነው። ነገር ሊበላሽብኝ ከሆነ እኔ ምንድን ነው የማደርገው? እንደ ሌላ ከሆንኩ ላጥ ነው እሞታለሁ እንደ ገባ። ይሄ ነው ገባ። ይሄኛውን በመስቀሉ ጉዳይ ለመነጋገር ሲያስበው ጥሪው ኤርሚያስ ከሚያውቀው ጋር ክላሽ ያደረገበት። ስለዚህ ላጥ ነው። አሁን ደግሞ ኤርሚ አልለቅም መስቀሉን ብለኛል፣ ጥሪ ያርጋል። እሱን እንወያይና ደግመን ደግሞ ነገረ ድህነትን እንወያያለን፣ ችግር የለብኝም አለው። ማን ነው ጥፋተኛ? ፖለቲካ ለመስራት ሳይሆን ማን ነው ጥፋተኛ? እስቲ ንገሩ። ያረክልኝ ጥሪ ስለ መስቀሉ ነው አለ። እሺ መስቀሉን እወያያለሁ፣ እንወያይ አለ ኤርሚ። ሁለተኛው ደግሞ ስለ ነገረ ድህነት እንነጋገር አለ። ሁለቱንም እሺ አለ። ቅድመ ተከተሉን ይጠብቅልኝ አለ ኤርሚ። ቅድመ ተከተሉን ይጠብቅልኛል አለ። ምንድነው ኤርሚያስ ጥፋት? እንደው ልደት ቁጭ ብለህ ካሰብከው፣ እንደው እንደ እውነተኛ እንደ አንድ ኦርቶዶክስ ተዋህዶ ክርስቲያን ካሰብከው በመስቀሉ ተወያዩ፣ ከዛ ነገረ ድህነትን ትወያያ። ሁለቱም ጥሪ ካንተ ነው። በነገራችን ላይ ሁለቱንም ጥሪ ኤርሚያስ ልደት አሁን ካለ ራሱ ቢገባ ደስ ይለኛል። ይሄንን ሁለቱንም ጥሪ አድርገው ሁለቱንም ይወያዩልን። አንዱን የመስቀሉን መጀመሪያ ይወያዩ እንደጠራው ማለት ነው። እውነትን አትሸሽጉ፣ እውነትን እንትን አትበሉ። እሱን ጥሪ አድርግ። ከዛ በኋላ እሱን ከጨረሱ በኋላ በሚፈልገው ቀን አሁንም ጥሪውን የሚያደርገው ልደት ነው። ሁለት ጥሪ ነው ያደረገው። ሁለተኛውን ያድርግ፣ ይቀበላል። የአክሊለ ጥሪ ምን ነበር? እስቲ ንገረን። አክሊለ በምን ላይ ነው ጥሪ ያደረገልን? የአሁኑ ላይ ትናንትና ነው። አይ ቲንክ ትናንትና ላይቭ ላይ ገብቶ ነው፣ በቪዲዮ አይደለም። ላይቭ ላይ ያለ ሰዎች ጠይቀውት ይመስለኛል። ምንድነው ነገረ ድህነትን እወያየዋለሁ ኤርሚያስ፣ እኔ ለሱ መዘጋጀትም አያስፈልገኝም ብሎ የሚል የተቆረጠ ቪዲዮ ፖስት አድርገው ማነች አንዲት እህት አለች
ፔጇን አሁን አይደው ስሟ ብዙ ጊዜ አያዘኝ። ኧረ ተው በጌታ በኢየሱስ ስም አንድ ነገር ልበላችሁ። እኔ እንኳን ብዙ ማቅ ሰው አይደለሁም። ታላቅ ድንፋታ እየመጣ ነው። ተው በመደንፋት የሚመጣ ነገር አይተናል። ከአንዴም 2 ጊዜ እዩት። ሌላውን ተው። የመጀመሪያው ፈለገን አይተናል። ሁለተኛው ማን ወንድማችሁ ደሜን አይተናል። ተው ድንፋታ ሳይሆን ማንበብ ነው የሚጠቅመው። ተው እኛ የቃሬዛ ዕቃ እየሞላብን ነው። ተው እንደዚህ ደንፍቶ መምጣት ጥቅም የለውም። ይኸው የመስቀሉን ያቆማችሁ ለ3ኛ ጊዜ እናንተ ናችሁ። ስለ መስቀሉ አልወያይም ያላችሁ እናንተ ናችሁ። እውነቴን ነው። ስለ መስቀሉ አንወያይም ያላችሁት አሁን ልደት ነው። አልወያይም ብለሃል። ስለዚህ መስቀሉንም ብለህ አልወያይም ብዬው አልክ። ተወያዩ እና ተወያዩ እና አሳፍረው። እሺ ኤርሚያስን አሳፍረው። እኛ በቃ እንፈር በኤርሚያስ ካኒዱ ጥሪ አርጋሃል። ቅድሚያ ጥሪ አርጋሃል። አሳፍረው ኤርሚያስን እንስማ። ከዛ በኋላ ደግሞ ነገረ ድህነትን በደንብ አርጎ ከአንተ ጋር ይነጋገራል። ቃሌ ነው ቃሌ ነው አልኩ። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆናለሁ። ያ እኔ ቃሌ ነው ዮኒ ኖ እኔ ሆናለሁ። አልወያይም መስቀልን ስለ መስቀል ተወያይተው መስቀልን ተነጋግረው ነገረ ድህነትን አልወያይም ካለ ኤርሚ ጌታን ሆናለሁ አልኩ። በቃ ነገረ ድህነት ጴንጤ ጋር የለም፣ ስለ ክርስቶስ የለም ብዬ ሄዳለሁ። ከዚህ በላይ ምን እናርግ? ቃሌ ነው ካልኩ አንተ ቤት እኮ ከዚህ ቤት እኮ ነግሬሃለሁ። ወያያለ ብዬ ተቀብዬ አዎ ተቀብላል፣ በደንብ ተቀብላል። ስለዚህ አሁንም ምንድነው ወንጌል ነው የሚያሸንፈው። ሌላ የሚያሸንፍ አንድ ነገር ልታመጡ አትችሉ። አንድ ነገር ዮኒ ወንጌልን አምኑ። ይሄን ቪዲዮ ስሙ። እሺ ይሄን ቪዲዮ ስሙ። ኦኬ ያኬ ከመጣ ብዬ ነበር። ያኬ አልመጣም፣ አይመጣም። ያኬ ዝም ብሎ ቤት ዘግቶ እንትን ነው የሚለው። ኦኬ ይሄን ቪዲዮ ስሙ። እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳ የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውኝ ለምን ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬልያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታጠርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠውን አርዕስትን ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁ እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይህንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ሲቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍት አጠቃላይ ታሪካዊ አመጣጡንና በእሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው። ፈቃደኛ ነኝ እንግዲህ ሼር በማድረግ
ለልደተ ቃል አድርሱልኝ ወንድሞች። እግዚአብሔር አምላክ ይባርካችሁ። ጸጋ መቼ ነው ይሄ? በ10ኛው ወር ቀን 6 2023 ማለት ነው። 2023 የዛሬ 2 ዓመት ነው። ታዲያ ይሁንዬ ጌታ ሆይ ድረስ። ታዲያ ስለዚህ ኮንትራት እየጠበቅን ነው። ለራሱ ያቀረበልኝን ጥሪ እሱና ማን ነው አክሊለ ከኔ ጋራ ዲቤት ለማድረግ ከነፈቃቸው ነገረ ድነትን ማለት ነው ተራ በተራ ዓለም አደባባይ ላይ እንዲለይልን ከተፈለገ እቀበላቸዋለሁ ነገረ ድነትን። ኦኬ አልቀበልም አላልኩም። አስቀድመው ግን ጥሪ ያቀርበውልኝ ምላሳቸውን ወደ ውስጥ ያወጡባት ታሪክ አለቻቸው። የታቦቱን ከአክሊለ ጋር በብሉይ በአዲስ በብሉይ እኮ እኛ እናምን ብሎ ካለ ከአክሱም ጽዮን አውጥቶ ይጣላ አለ ብሎ የሚለውን አውጥቶ ይጣል ወይ ውሸት ነው ይበለን የፊት እሱን ታሪክ እኔ ስለማላምንበት ውሸት ነው ብሎ ይበልና ከዛ አልተወው አክሊለ ማነው ልደተ ቃል ነው እያልክ ያለው አንተ። አቤት መግለጫ ይስጡን። አዎ ስለ ነገረ ድህነት እንዲወያይ ኤርሚ ከፈለጋችሁ በመስቀሉ ላይ መግለጫ ስጡልን። ከመግለጫው በኋላ በነገረ ድህነት እንገናኝ እየተባላችሁ እኛ አልቀበልም ማለት ነው። ያውም አክሊለንና ልደተ ቃልን ሁለታችሁ ኤግዛክትሊ ማይ ፖይንት እሱን ነበር። ያውም ልደተ ቃልና አንችልም በዚህ ጉዳይ ላይ መወያየት አንችልም፣ ታሪኩን ስለማናምንበት አንችልም ይበሉ። አክሊልም የታቦቱን መምጣት በሰለሞን ዘመነ መንግስት መጣ የሚባለውን ታሪክ ውሸት መሆኑን ደርሼበታለሁ፣ አላምነውም፣ አልቀበለውም ይበልና በአዲስ ኪዳን ታቦት ብቻ አወራዋለሁ፣ በእነሱ ታቦት ማለት ነው። ይሄ እስማማለሁ። ይሄ አሁን ግን ካልሆነ እነሱ ያንን አረስት ጥለው በታቦት አታምንም፣ ኦርቶዶክስ ታምናለች፣ በመስቀል ታምናለች። የአደባባይ በዓል ከሚባለው አንዱ መስቀል ነው። ታዲያ መስቀል ስለ መስቀል ምን ይላል መጽሐፉ? ዮኒ እሺ ማማ ፕሊስ ምን የሚል መጽሐፍ ነው ንገረን መጀመሪያ። መዝገበ ጸሎት ኦኬ መዝገበ ጸሎት የውዳሴ ማርያም የዘወትር ላይ ምን እንደሚል ላሳይ ስለ መስቀል ማለት ነው። ያው ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ፣ 3 ጊዜ በል ይላል። አንድ ሲሆኑ 3 ሲሆኑ አንድ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ካለ በኋላ መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። ቤዛችን መስቀል ነው። የነፍሳችን መዳኛ መስቀል ነው ይላል። ክርስቶስ ነፍስን አድኖታል አላዳነውም? የሚሆን አዎ ክርስቶስ ነው ያዳነን። እሺ መስቀሉ የነፍስ መዳኛ ነው። ጌታ የተሰቀለበት መስቀል መስቀሉ ላይ የተሰቀለው ወልድ ነው እንጂ መስቀል አላዳነኝም። መስቀል ምንም ለማዳን ኃይል መስቀል የነፍሳችን መዳኛ ነው ብለው ሲሉ ነገረ ድህነትን ያወራል አያወራም? ይሄ ጽሁፍ ትክክል። አዳነ ካለ ነገረ ድህነት ነው። አዎ ስለዚህ ነው አይደለም ልደተ ቃል ማንም ኦርቶዶክሳዊ እፊቴ ቆሞ ይህንን እውነት አያደርገውም። በዚች ብቻ አይደለም በሌላ መጽሐፍቶችም ጭምር። አሁን ምንም አልጎደፍርም። ሲገቡ አደባባዩ ላይ ሜዳው ላይ ስንገናኝ ምን መጽሐፍ እንደማነሳባቸው እንኳን ራሱ አያውቁም። ግን ነገረ መስቀሉን በተመለከተ ማንሳቸው መጽሐፎች ናቸው። የሚገርመኝ እኮ ኤርሚ ይሄን ይዘው ይግቡልኝ ማለት ራሱ የአንተ ድፍረት ያስቀኛል። አይ ብሎ ነገር የለም እንዴ እየመረጡና እነሱ ይሄ በአደባባይ ጽፈውት ዱቅ ያሉለትን ይዘው ኑና ተወያዩኝ እያልክ እንዴት ይወያዩ? ባይሆን ደብቀ መሆን ነበረበት። አምኖበት ጊዜ ብታወጣው ጥሩ ነበር። ዮኒ አምኖበት አጥንተው ተደራጅተው አምኖበት ይህን ነገር ዘለውት ነው የመጡትና ሳትነግራቸው የዛ ጊዜ ገለጥ ብታደርገው እንዴት ጥሩ ነበር መሰለ። ከዚህ በኋላ እንደውም ጊዜ የምሰጠው ለአክሊለም ለልደተ ቃልም ለማጥናት የ2 ሳምንት ጊዜ ሰጣቸዋለሁ እና በታቦቱ ላይ አክሊል የሚያወራ ከሆነ በብሉይ ኪዳን በአዲስ ኪዳን ዓለም አደባባይ ላይ እንገናኝ። እንደው ለበዓሉ ድምቀት እንጂ ኦርቶዶክስን ታምነዋለች ብዬ አላስብም። እውነት ለመናገር አንድ ታቦት ነው ያለው፣ ግን ለበዓሉ ድምቀት ደስ ይላል። አሁን ጥምቀት ሲከበር ምናምን ግርግሩ ምናምን ስለሚወዱት ነው እንጂ
በእውነት እመኑ ከተባለ ሰው ከጠየቀ በደንብ የሚነገር ነገር ነው መጽሐፍ ቅዱስ ላይ ከሙሴ በስተቀር ያለው የለም። ማንም የሚያውቀው ነው። ግን ይቺ ግርግሯ ደስ ትላለች። ግርግሩ ደስ አይልም? ኢትዮጵያ እያለ ምናምን የጥምቀት ቀን ታቦት ሲወጣ ምናምን ግርግሩ እንግዲህ ከእምነት ጋር አያይዤው አይደለም። ለበዓሉ ድምቀት በሎሚ ተፈንክተሃል መሰለኝ። የዛን ጊዜ ቀላል ሎሚ ወርወረውብሃል መሰለኝ። ኤርሚ እኮ ገበያ ለመዝጋት እያሰበ ነው። እንደዚህ አድርገን ፎርማላይዝ እናድርገው። እሺ አኬና ልደተ ቃል አኬ በታቦቱ ልደተ ቃል ደግሞ በነገረ መስቀል። አይ በዚህ ጉዳይ አንወያይም፣ በቂ እውቀት የለንም፣ ቤተ ክርስቲያኒቱ ወይ ያልጠራ ነገር አላት ካሉ ቪዲዮ ይወያዩ